ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት ተሳላችሁልን እኔ ሚኪያስ ነኝ 12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው ሐሳብ በዩኒት 4 ፖሊመር ላይ ፖሊመራይዜሽን ሪአክሽን ፓርት 2 ዲስከስ የምናደርገው ነው ዲስከሽናችን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com ከኛ ወደ እናንተ የተበረከተ ድንቅ ስጦታ ነው ድንቅ ዌብሳይት 10000 በላይ AI አሲስትድ የሆኑ ጥያቄ ከመያዙ ባሻገር 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ዌብሳይት ነው ይሄን ዌብሳይት ተጠቀሙበት አትርፉበት ይያልን ሐሳብ አስተያየት አላችሁ ሐሳብ አስተያየቶቻችሁን በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ እናንተን ሐሳብና አስተያየት ለመቀበል ተዘጋጅተን እየጠበቅናችሁ ነው ስጡን ይሄ ጨመር ይሄ ቀነስ በሉን እኛም እናንተን ለማስደሰት የበለጠ እንድንሰራ ያበረታታናልና ኦኬ polymerization reaction Polymerization reaction ብለናል polymerization is a process of producing a polymer polymer የመፍጠር process we call it polymerization ብለናል አይደለ polymerization process ላይ ከሚታወቁ ፖሊመሮች መካከል ናይለን 66 በጣም ታዋቂ ከሚባሉ ፖሊመሮች አንዱ ነው ይሄ ፖሊመር ኮፖሊመር ነው what do you mean copolymer it's a combination of ሁለት ፈንክሽናል ግሩፕ ኮ ከተባለ ሁለት ቢያንስ አሉ አይደለ ሁለት ወይም ከዛ በላይ ሊሆን ይችላሉ ፈንክሽናል ግሩፕ የተለያዩ ሞኖመሮች ምን አድርገው እርስ በርስ ሊንክ አድርገው የሚፈጥሩት የፖሊመር አይነት ነው ኮፖሊመር ስለሆነ ሜድ ኦፍ ባይ ሊንክ የሚያደርጉት እነዚህ ኮፖሊመሮች ማናቸው ኮንደንሴሽን ፕሮሰስ ነው በኮንደንሴሽን ፕሮሰስ ደግሞ በኋላ በደንብ እናየዋለን ኮንደንሴሽን ፕሮሰስ የሚያደርጉት ማናቸው 1 to 6 ዳይ አሚኖ ሄክሴን እና 1 to 6 ሄክሴን ዳዮኒክ አሲዶች ሁለቱ ምን ሲያደርጉ ነው ሊንክ ሲያደርጉ ሁለቱ ሞኖመሮች ብዙ ፖሊመሮች ናቸው ራሳቸውን የቻሉ እነሱ ሚክስ በሚያደርጉ ጊዜ ሊንክ በሚያደርጉ ጊዜ የሚፈጠር የፖሊመር አይነት ነው which is nylon 66 የሚባለው የፖሊመር አይነት ወይም ፖሊመር this reaction forms amide bond form ያደርገው amide bond form ያደርጋል release 2n-1 molecule of water during heating heat በሚደረግ ጊዜ 2n-1 water release ያደርጋል ማለት ነው ኦኬ ናይለን 66 used በጣም ለብዙ ይጠቅማል ለኮምብስ ለስቶኪንጎችን ለአውቶሞቢል ለሮቦች ሮብ ገመዶች ማለት ነው ይሄ ብዙ ጊዜ ለእንትን ሃይኪንግ ላይ የሚሄዱ ምናምን አዳኞች ምናምን ይዙት በጣም ወፋፍር ገመዶች አሉ ወይም ደግሞ እንደዚህ ከአንድ ቦታ ወደ አንድ ቦታ ለመሄድ የሚያገለግል ገመዶች አሉ አይደለ ታስሮ ወገብ ላይ ታስሮ የሚሄዱበት እነሱ ሮብ ገመዶች በናይለን ይሰራሉ በጣም ጠንካራ ናቸው ባህሪው አንዱ መገለጫው ስትሮንግ እና ኢላስቲሲቲ እና ስትሬንግዛቸው ጠንከር ያለ ስለሆነ ለሮቦች ይሆናሉ ለአውቶሞቢሎች ይሆናሉ ማለት ነው ኦኬ calculate the number of water molecule released when 200 repetitive unit of nylon 66 are formed ምንድነው የሚሆነው ነው water release ይደረግ ኮንደንሴሽን ፕሮሰስ ስለሆነ በኮንደንሴሽን ፕሮሰስ ደግሞ ምን ብለናል ሪአክሽን የሚፈጠረው በኮንደንሴሽን ፕሮሰስ ከሆነ ሪሊዝ ይደረጋል ምን ወተር ሪሊዝ ይደረጋል ብለናል ስለዚህ ወተር ሪሊዝ ይደረግ ምን ያህል ወተር ሪሊዝ ይደረጋል ሪፒቲቲቭ ዩኒቶቹ ሞኖመሮቹ 200 ቢሆኑ ነው ቀላል ነው አይደለ ምንድነው ብለናል ሪሌሽንሺፓቸው 1 to 1 ነው ስለዚህ ሊንኬጅ ሲፈጠር 200 ሊንኬጅ ተፈጠረ ማለት ነው 200 ሞኖመሮች አሉ ማለት 199 ሊንኬጅ አለ ማለት ነው መያያዝ ሊንክ አድርጓል ወይም 299 ሊንክ አድርጓል ሪሌሽንሺፓቸው 1 to 1 ነው ማለት አንድ ሞኖመር ሪሊዝ ያደርጋል ወተር አይደለ ስለዚህ ሪሌሽንሺፓቸው 200 ከሆነ ምን ያህል ወተር ሞለኪውል ነው ሪሊዝ የሚያደርገው 200 because ሪሌሽንሺፓቸው ምንድነው 1 to 1 ስለሆነ የሚፈጥረው ወይም ሪሊዝ የሚያደርገው የወተር ሞለኪውል ስንት ነው 200 ነው ግን ሊንክ ከተባለ ሊንክ የተደረገው ከተባለ ስንት ነው 99 ሊንክ 199 ሊንክ ነው የሚኖረው ማለት ሲቀነስ አንድ ስለሚሆን አይደለ አንድ ማይነስ ስለሚሆን ማለት ነው ግን ምን ያህል ወተር ሞለኪውል ሪሊዝ አድርጓል ከተባለ 1 to 1 ልክ የሪፒቲቲቭ ሞኖመሮቹ መጠን ጋር እኩል ነው ስለዚህ ይሄን መዘንጋት ያስፈልጋል የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን